አላስችል ብሎኝ ነው እንደው ሚስጥር ነው ላንተ ነው ምነግርህ ብላ ነው ስታወራኝ የነበረውና አንድ ቪዲዮ ላይ መሲ ብሪጅስቶንን አላማዋትም ስትል ነበር አላማዋትም ማለት አላማዋትም ስትል ነበር ግን ለመሲ ብሪጅስቶን ሙኒት የደገሰልችላት ትልቅ ድግስ አለ ሪካርዱን አሰማቸዋለሁ እንደገና ሌላው ደግሞ ሪካርድ ከሆነች ልጅ በጣም ብዙ ብር አጭበርብራታለች ሙኒት ብዙ ነገር አርጋባታለች ያቺ ልጅ ሚዲያ ላይ ወጣ ስትናገር የልጅቷን ቁጥር ልካልኝ ሙኒት አስፈራራልኝ እቺ ልጅ ሚዲያ ላይ ወጣ እንዳትናገር ብላ ስቅስቅ ብላ ስታለቅስ ነበር ሙኒት ለኔ ደውላና አሰማቸዋለሁ እግዚአብሔር እንኳንም አልከሰሷት የታገሰሻች ቤት ውስጥ ችግር እንኳን ቢሆን ጎደሎ ቢኖር አብሮች ሲሆን ቤት ጎብላለን ችወጥ ሚዲያ ለወጥ ጭራሽ ምግብ በማስቀረቀሎች ብትል ምልክታችን ብትል የማንም የሀውስ ሜዶች ባህሪ ነው እና ተቀባይነት ያገኛል ግን እኔ ከሌሎች ቤተሰቦች ጋር እንዴት ምግብ አትሰጣችሁም ለዚህ ለታ ቤት ምግብ የለም ትላለች ምን እኔም በጣም ነው ያዘንኩት እመቤቴም በዛ ነገር ትባል እንደዚህ ያልነበረኝ አሁን ግን እንደዚህ ታሪክ ነው አይክፋሽ እኔ ረሃብን ማጥቂት ነኝ ረሃብን ተርብኝ ማጥቂት ዛሬ ናት ያሳረኛው ረሃብን አውቃለሁ ዋላ ስሩን ታሪክ ይበላል እኔ 20 እና 30 ልጅ አስቀምጬ እንዴት እቃ አለቃ አልልም እምለው ከማለቁ በፊት አንዴና ሁለቴ የምትሰሩት ሲቀራችሁ ንገሩኝ ነው የምለው ለምን አጠቃላይ የምትለው መረጃ አለኝ መጀመሪያ ሀሴ እንዲገጠው በልጆች ምግብ ነው እየተጣላን ነበረው ለምን ያልቃል እኔ ደግሞ ፍሬ ተጣልኩኝ በፍሬ ይሰራለሁ በዛም መረጃ ደግሞ ያልቃል የምትለው ውስጥ ምን እንደሚሰሩ ያላቀም ሰርቻ ቀርባለሁ በፍሬ እሷ ብዙ ነው የምታመጣው የልጆች ግን በሁለት ቀን በሶስት ቀን ነው የሚያልቀው አትርሳ ሪሜምበር መሲ እንግዲህ በምን አማችሽ ነው ያልከው ደግሞ ስታስቅኝ ነበር እሷ ራሷ እየሳቀችብህ ነው ባይዘው በጣም ኦኬ አውርቼም ከሆነ እሰይ ደግ አንጣላም ከሳሪም ጋር ሆነ ከማንም ጋር የፈለገውን አምጣ አንጣላም ተነካ ለሰነ ቢሰርብ ተፈቷ እግዚአብሔር እንኳንም አልከሰሷት ግን እነዛ ሰዎች ቢከሷት መሲ ብሪጅስቶን ዛሬ ምን ውስጥ ነበር የምትገባው ለከከሳ ነበር ታሳረኝ ግን በተቆጣጠሩ አድራሚ ወጣችሁ ታዲያ በሰበብ ሳይሆን በሌላኛው በዛ ነጭ ፋንት ቀይ ፋንት በሚባለው በአፍሪካ አውቃለሁ እና አውቃለሁ እኔ ላሽራው ሙኒት አሁን ትልቅ ሰው ናት አይደለ 20 አመት የሞላት ልጅ አላት አይደለ ሙኒት ሰው የሆነ ነገር ሲደርስበት ወይ ብሎ ድንግጥ ብሎ ይመለሳል እኮ አይደል እንዴ አሁን አንቺ በቲጂ በሪጅስቶን ቦታ ብትሆኚ ሀቅና ወረቀት ከተባለ ሙኒት ከዛ በኋላ ቲክቶክ ላይ ለወራት ተመጭ ነበር አንቺ አትመጭም እርግጠኛ ነኝ ያስደነግጣል እሷ ግን ይሄው በሰዓታት ልዩነት የሆነ ቦታ ገብታ የምትናገረው ንግግር የምትሳደበው ስድብ በዛ ላይ ደግሞ የምትዋሻቸው ውሸቶች ገባሽ የምታረገው በቃ ሰው ልጅ እኮ ከወለደ የሰው ልጅ መረጋጋት አለበት ገባሽ አንቺ ደግሞ እንዲህ ያለ ስራ ከሚሰራ ሰው ጋር አይመጥንሽም አንቺ ልትረጂ ትችያለሽ የዛን ሰው ባህሪ ሌላ ሰው ግን አንቺ ከመሲ ብሪጅስቶን ጋር ተብትብት የሆነ ቀን ጊዜ ሲመጣ ሰው ሊጠልሽ ነው የሚሮጠው መሲ እንዲህ ያረጋች እሷን ሰፖርት የምታረጋት በቃ ከየትኛውም ግሩፕ ነፃ ሁኚ ሙኒት ከየትኛውም ከማንም ሰው እርዳታ ካለ እነሱ ናቸው ያሉት እኮ ነው ውስጥ ያወጡ ነው ምን ያደርግ በቃ እርዳታ ካሉሽ ሄደሽ ርጂ ሙኒት እግዚአብሔርን እኔ አውቃለሁ ወደት ነገር ከዚህ በኋላ አንቺ ፊት ስለዚህ ስትራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ አሰበ ነገት ነገር እዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር ምትራለ ሄደሽ ርጂ ሙኒት እግዚአብሔርን እኔ አውቃለሁ ወደሌላው ስለማላይ ምን ነገር ምትራለ አሁን ራሱ በቅርብ ቀን የኔ ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ ሰበብ አቀጣዋለሁ ሚዲያው ሁሉ እናታዬ ቴንኪው አመሰግናለሁ ብራዘር ሁላችሁንም ለኔ ያሰባችሁ ይቆማችሁ አመሰግናለሁ
ሰላም ጆካ፣ አንድ 2 ደቂቃ ትሰጠኛለህ? ምናልባት 1 ደቂቃ። ኧረ ጎበዝ ጆካ ምንድን ነው እናወራ። እሺ አውራ። አንዳችሁ ቀጥል። እሺ ብራዘር፣ እኔ ለአንተ ቤት የሚመጥን አንድ መፈክር አለኝ። ፈክርበት፣ እንደፈለግህ ፈክርበት። መርገጥ ትበሳለህ፣ ትረሳለህ፣ ትወሳለህ። እሺ የጆከር መፈክር ነው። እሺ ትበሳለህ፣ ትረሳለህ፣ ትወሳለህ። ከተበሳ በኋላ ትረሳለህ፣ ከዛ ትወሳለህ። በትውልድ ነው። ከሞትክ በኋላ መቃብር ተበስተህ በጥይት ተበስተህ ከሞትክ በኋላ ትወሳለህ። በቃ ትበሳለህ፣ ትረሳለህ፣ ትወሳለህ። ዋናው ነው። እሺ ቀጥል። በቃ ላስተላልፍ ነው የገባሁት። እኔ ታውቃለህ ጆካ፣ አንተ ቤት ገብቼ ተላልሼ አውቃለሁ ምናምን ሚውት እያረክ እነሱን እኔ እንደልሳቸው አድርጌ ሲከደበረ ግን እመጣላችኋለሁ። እብድ ነህ እንዴ? ስራ ነው ጨዋታ። አሎ ምን ምንላችሁ? የመች መረጋጋት አለበት። ጠፍተሃል አይቻልም። እና እንደዚህ አይነት ሞመንት እኮ ነው የሚመቸኝ። እኔ እኮ ዝባዝንኪ እኮ ደስ አይለኝም። በቃ እሺ ይመችሽ ብራዘር። ዝባዝንኪ ጥሩ አይደለም ጆካ። መግባት ያለበት ቦታ ላይ ትገባለህ፣ ትለሳለህ፣ ትወጣለህ። በቃ አይ ይመችሽ። እንደዚህ አይነት ቦታ ላይ ትበሳለህ፣ ትረሳለህ፣ ትወሳለህ ነው ጆካ። ለማንኛውም ቤተሰብ ይመችሽ። አባቴ መልካም ጊዜ። ድምቀት ላይ ነሽ አንቺ። ገና ወደ እንቅልፍ እየገባን ነው ወይ አሽትዬ? እሺ ጆካ፣ ምናልባት ከመናገርሽ በፊት ግን አንድ ጊዜ የሆነ መልእክት ላስተላልፍ። ጋይስ አንድ ጊዜ ግቡና አሁን የለቀቀው ቪዲዮ አለች። እሷን ቪዲዮ 50 ጊዜ ኮፒ ሊንክ አድርጓት። አሁን የለቀቀው ከፕሮፋይል በላይ እየገባችሁ ሰላም ልላችሁ ነው የገባሁት። ቅጥቅጡ ማታ ነው የሚሆነው፣ ፕሮግራሙ ማታ ነው የሚሆነው። ግን እየገባችሁ ከፕሮፋይል በላይ 50 ጊዜ የቻላችሁ 100 ጊዜ ኮፒ ሊንክ አድርጉት። የኔ በአጠቃላይ ብሔርተኛ የሆናችሁ በስድብና በተለያየ ሰው ጋር ቦምብ በመወራወር ሰዓት ፍንጣሪ ስለሚያገኛቸው በመጀመሪያ ደረጃ የሃይማኖት አባቶች፣ የሃይማኖት ተማሪዎች፣ እምነት ውስጥ ያላችሁ፣ ሁለተኛ ህፃን ለአቅመ ስድብ ያልደረሳችሁ፣ ለአቅመ ጆሮ ማዳመጥ ያልደረሳችሁ ከምሽቱ በኢትዮጵያ ከ2 ሰዓት ጀምሮ ሌላ ቦምብ ሮራ ስለሚኖር ሳምንታዊ ወደ ቤቴ ጆይን እንዳትሉ። ሁለተኛ ሶስተኛ እርጉዞች፣ ህፃናት ይዛችሁ እንደዚህ አይነት ነገሮች ላይ እንድትከሰቱ አንፈልግም። ሌላ ለአቅመ ስድብ ጆሮ ማዳመጥ የምትፈልጉ፣ ህሜትም ማዳመጥ የምትፈልጉ፣ ቦምብ ሮራን የማትፈልጉ እኔ ጋር ተከሰታላችሁ። ቁጭ ብላችሁ ታብታብ ታረጋላችሁ። ይሄ ህጋዊ የቤታችን ህግ ማጽደቂያ ነው እና አመሰግናለሁ። እሺ ቀጥይ አሽትዬ። ኦኬ እንትን ጠዋት ላይ ትንሽ የሆነ ነገር ታዝቤ ነበርና ያው እንደ ግለሰብ ነው የተጣሉት። ኦፍ ኮርስ አንዳንድ ነገሮች ይሄ ማለት ከታች ያለው የሚገነዘብበት እንትን በጣም ይለያያል እና የታዘብኩት ነገር ምን መሰለ፣ ተሰብስበው የሚደረገው ሴራ ትክክል አይደለም። አንደኛ እኔ ጆከርን አንደርስታንድ በማደርግበት ወይ ኦፍ ኮርስ ማንነቱ አማራ ነው። ማናችንም እንደምንለው ሁላችንም የራሳችን ማንነት አለን። ግን እነሱ ሲሰሩት የነበረው ፖለቲካ ሃይማኖት ይሳደባል ምናምን ነው። እኔ ጆከር በህይወት ዘመኔ ሃይማኖት ሲሳደብ እኔ አይቼው አላውቅም። በማንነት ደረጃ ደግሞ በማንነት አንድ ቀንም በጎጥ ውስጥ ሲሳደብም እዚህ እዛ ብሎ ሲከፋፍል አይተነው አናውቅም። ስለዚህ እዛ ጋር ግን ተሰብስበው የነበሩ ሰዎች ከመሪ ጀምሮ እስከ አዋጊ ከተራ እንኳን የሚመክት ሰው ነው ሲሰድቡ ሲዘነጥሉ መንደር ለመንደር ሲወሸቁ የሚውሉት እና ሼም ኦን ዩ ጋይስ። በቃ ሼም ሊኖራችሁ እናንተ ጆከርን ማን ሆኜ ነው እኔ መክሰስ የምችለው ብላችሁ ቆም ብላችሁ አስቡ። ዘርዓ ያዕቆብ የሚሰሩትን ዘርዓ ያዕቆብ እያንዳንዱ ተሰብስበው ተዋድርገሽ እንደ መብረቁ የአማራ ጠላት አንደኛ የኛ ጠላት በጣም ሼም ኦን ዩ ቆም ብላችሁ አስቡ። ማንንም ሰው እኔን እኮ የሚፈልገኝ በማንነቴ እንጂ በምንነቴ አይደለም። ማንም የሚያሸማቀኝ ወንጀለኛ የሚለኝ በአማራነታችን እንጂ በምንድን ነው?
ማን ምን አባ ልታመጣ ማን ምን አባሽ ልታመጪ? እነዚህ ተራና አነስተኛ ካይሮ ተቀምጦ የሚልፈሰፈስ ልፍስፍስ ከኔ ጋር እኩል ይቆማል። ንፍጥ በንፍጥ ነው የማደርገው። ማንም ሰው ይምጣ ማንም ሰው እኔ ራሴን ችዬ የምንቀሳቀስ ሰው ነኝ። ትሄዳለህ ቤትን ከፍተህ 1800 ሰው ይዘታማል። እኔ እመጣለሁ ፕሮግራም አለኝ ቀጥቅጬህ ንፍጥ በንፍጥ አድርጌሽ እወጣለሁ። ስታለቅሽ ማደር ያንቺ መብት ነው። ስለ አማራነት ጉዳይ አሁን ዘራ ያቆም ምናምን እናንተ ተሰብስባችሁ ስለ አማራነት እናንተ ልትወሩ ነው። ባንዳ ከአመራር ጀምራችሁ እስከ እንትን ስንት ያስጨ እናንተን እኮ ነው እየፈለግን ያለ ነው። የማጠፋው እናንተን ነው። ከግርግራችሁን እየተከተልኩኝ እየሰባበርኩ ማጠፋህ አንተን ነው። ደግሞ አላችሁ ካፋችሁ ይሄ አፋችሁ ዚሄድ አለሽ። አንቺ ደግሞ እኔ ስማችሁን ማንሳት አልፈልግም። በጣም ንቃችኋለሁ። ጭቅቅታ እዚህ ደህና አደርሽ ደህና ዋልሽ አልልሽም። የሰራሽውን ራሱ አልበላልሽም። ትቦቂጥ እኔ እኮ በአመራር ደረጃ በተመጪ አንድ ቀን አመራር ነክቼ አላውቅም። ሰፈር ጎጥ ውስጥ የለውም፣ መንደር ውስጥ የለውም። ገና ንፍጥ በንፍጥ አረጋችኋለሁ፣ ሚዲያውን አጸደዋለሁ ስል እኮ ዝም ብዬ አይደለም እኮ እኔ ከመጣሁ በኋላ አይደል አፍሽን እንደፈለግሽ መክፈት የጀመርሽ። ዝምባም ሁሉ ሪከርድ እያየሽ በየዱ ስትይ አልነበር የምትይ? የማንም ዝምባም መጫወቻ አልነበርሽ እንጂ ጋለሞታ ሁሉ ማንም እየመጣ ሲቀረሽብሽ አልነበረም? አሁን 50 ጊዜ ሂዱና ኮፒ ሊንክ አድርጉት። ተውት። ስለ አማራነት ስለማንነት ጉዳይ ከኛ በላይ የተቆየች ከኛ በላይ የዞረለት ሰላም አለበት ሀገር ሆናችሁ ከስራችሁ በኋላ መጣችሁ አፍሽን ብከፍቺ በእኔ ቦታ ሆነሽ 8 ቀን አትቆይም። ከሰው ተደብቀሽ ከሰው ተገለሽ ወንድ እስኪ እናት የወለደችህ እኔ የምኖራትን ኑሮ አትኖርም። እኔ ማዋጣትን ወጭ አታወጣም። ለሳምንት መኖር አትችልም። ለሳምንት መኖር ማትችይ ለመንግስት እጅ ሰጠህ እስር ቤት ነው የምትገባ። 5 ዓመት በዚህ ልክ 5 ዓመት መንግስትን ካታገልኩኝ መንግስትን ካደከም ካሁን በኋላ በያዝስ ምን ችግር አለ? አልያዝም። ማን አባህንም ማን ጀግና ማን ሆናችሁ እንኳን በሴት እጅና ግማታም ቀርናታ ማለሌ አንዲት ወደል አሯቂቷ ላይ የበዛባት 300 ኪሎ አሮጊት ጠራራ ሸሌ መልካም ሸሌ ገና እንከራትሻለሁ እንደዚህ ነአላሽን አዞረዋለሁ። ለማንኛውም ይመችህ። ሴራቸውን ግን ቆም ብለው ቢያስቡ መልካም ነው። ማንም በእነሱ ባረጀ ፖለቲካ የሚመራ ያለ አይመስለኝም። ቲክታክ ላይ መጥቶ ምን አይነት እንትን ማለት ስለ ቲክታክ ኧረ በእግዚአብሔር አሽትዬ እኔ ውድ ይገባኛል ስሜታችሁ። አትዩዋቸው ቀኔ ጣላት ግብዳ መልካም ሸሌ ገና ሳብዳታለሁ እኔ። አንቺ ሰው ሁነሽ ሰው ትሳደቢያለሽ ብልት ኖ አሁን የረገጣ ፕሮግራም ነው። ታያሽትዬ ቴንኪው የኔ እናት። እሺ በቃ ጆካዬ እሺ ሰላም ነው። እኔ ሰላም ልላችሁ ነው እኔ ገባሁት። የረገጣ ሰዓቱ በኋላ ነው። ማንም ደረሰብኝ አልደረሰብኝ እኔ ነካ አፍንጫውን የለውም በረካ አፍንጫውን ይዤ እደፈዋለሁ። በጣም ዘረኛ ነኝ። ዘረኛ ነኝ ስል ደግሞ ዝም ብዬ አይደለም፣ ዘረኛ በተግባር ነው ዘረኝነቴ። እያስጨፈጨው ከእንት ማህበረሰብ ለማህበረሰብ በልተ እንትም ወንበር ዛሬ የተቀመሽበትን ወንበር ነገ ማትደግሚኝ ባለስቲራ ሰብሪ ሴትዮ ግድንግድዬ ከቁመትሽ ቁመት ከመስፋትሽ እዚህ ቢለይ ምን ሸይጣን ረጅም። ይህን ስድብ ለበኋላ እናድርገው። እንዳንቺ አይነት እኮ ወደል በዓለማችን በኢትዮጵያን ዘንድ ወደል አለሌ የለም። ፓንት ለብሰሽ ታውቂያለሽ? ቱታ እኮ ነው የባልሽን ቱታ እኮ ነው የቁጥር መጨረሻ ቱታ ነው የምትለብሽ። ቢስሚላሂ ረህማን ረሂም እዚህ ቢላይ ተው በቃ። በኋላ ማታ ላይ ከ2 ሰዓት በኋላ እንገባለን፣ ሰባስበን እንመጣለን። ደግሞ ተሰባስበን ኢቲቪ ይሻላል ብትኖር ይሻላል በሰላም። እኔ እሱ ነው የሚሻለው እንጂ ሌላ አዝማጁ ጋር እኔ በስድብ በወሬ ስሸማቀቅ
ጆከር አዘዋጁት እንደፈልኩ የሚዘረጥጥ እንደፈልኩ የማወራ ሰውዬ ባንቺ ወሬ ሲቀቀስልልሽ ወላሂ እውነትሽን ነው። እናቴን ሰድቧል። እናቶ ትበደ አይሹኒ እንደዚህ ማወራ በእኔ በእናቴ ነው ማለት ከእናትሽ ጋር አንድ ፍራሽ ላይ የምትሸረሙጭ አለሌነሽ እልሻለሁ። ምን አገባኝ? እኔ እኮ ጆከር እኮ ነኝ። ጻድቅ እየተጫወኩ እንዳንቺ ብዬ ላወራልሽን አትድረሱ። እኔ ጋር ስትከበሩ ትከበራላችሁ ጥግ ድረስ። ካልተከበርሽ ግን አዋርድሻለሁ። እንዳንቺ አይነት ሮቶ አሬ በዛበት ቂጥ ተሸክመሽ አገር ለአገር እየዞርሽ የምትሰርቂ ሌባ ግድንግድ ግማታም ሽንት ቤት እንኳን መቀመጥ ማትቺ አንቺ እኮ እንትን ቂጥሽን እኮ የቂጥሽን መሃል አጠብኩ ብለሽ እኮ ወገብሽን አጥበሽ የምትሄጂ እስካረሽ ተለቅልቀሽ የምትሄጂ ሴት እኮ ባልሽ ላይ ጦሳ እንትና ማን የሚባል ይሄ ትልቁ ተራራ እውነት ተገኝቶ አንቺ ይደፍራል። በቲካ ወይ እኮ ነው የሚላከው ወደ አንቺ ወደ ማህፀንሽ የወንድ ዘር አው ከዛ ቂጥ ስፋት ያንቺ ብልት ይገኛል። አረ በእግዚአብሔር አልዋቆ ጃግናሲያና ጊታለሽ መጥተሽ ሆዳም ሱሳም ሸሌ ሲድም ሰምተሽ ለካታቂም አንቺ የወንድ ጥማት ያለብሽ የወንድ ጥላቻ ደግሞ የሆነ ቪዲዮ ስታሳይ ነበር። ከምርቂት ከምራር ማታ እንገባለን ዲዲብ ማታ እንገናኝ በሰፊው መረጃ ሰብሰብ አድርጌ ስለምመጣ ማታ እንገናኝ። ሞቅ እናደርገዋለን። ኦ ከባድ ናስኪ የምትናገረው አለ ጆካ እንዴት ነው? ጫጫታ ውስጥ ነው። አማን ነው አለን አማን ነው አለው። ለቺ ክምር ቂጥ አየዋት ፎቶውን ምናምን ስታወጣ አየውና እንደው አላስችል ብሎኝ ነው እንደው ሚስጥር ነው ላንተ ነው የምነግርህ ብላ ነው ስታወራኝ የነበረውና አንድ ቪዲዮ ላይ መሲ ብሪጅስቶንን አላማዋትም ስትል ነበረ። አላማዋትም ስትል ነበረ። ግን ለመሲ ብሪጅስቶን ሙኒት የደገሰልችላት ትልቅ ድግስ አለ። ሪካርዱን አሰማቸዋለሁ። እንደገና ሌላው ደግሞ ሪካርድ ከሆነች ልጅ በጣም ብዙ ብር አጭበርብራታለች። ሙኒት ብዙ ነገር አርጋባታለች። ያቺ ልጅ ሚዲያ ላይ ወጣ ስትናገር የልጅቷን ቁጥር ልካልኝ ሙኒት አስፈራራልኝ እቺ ልጅ ሚዲያ ላይ ወጣ እንዳትናገር ብላ ስቅስቅ ብላ ስታለቅስ ነበር። ሙኒት ለኔ ደውላና አሰማቸዋለሁ። እግዚአብሔር እንኳንም አልከሰሷት ቤት ውስጥ ችግር እንኳን ቢሆን ጎደሎ ቢኖር ተባብሮ ሲሆን ቤት ጎብላሉ እንጂ ሚዲያ ላይ ጭራሽ ምግብ በማስቀመጠች ብትልታችን ምንም የሀውስ ሜዶች ባህሪ ነው እና ተቀባይነት ያገኛል። ግን እኔ ከሌሎች ቤተሰቦች ጋር እንዴት ምግብ አትሰጣችሁም ቤቴ ምግብ የለም ትላለች። ምን እኔም በጣም ነው ያዘንኩት። እመቤቴም በዛ ነገር ስባል እንደዚህ አልነበረኝም። አሁን ግን እንደ ህፃን ነበር የከፋኝ። እኔ ረሃብን ማጥቂት ነኝ። ረሃብን ተርቤ ማቅነኝ ዛሬ ናት ያሳረኛው። ረሃብን አውቃለሁ። ኋላ ስርብን ተልዩ ይመጣል። እኔ 20 እና 30 ልጅ አስቀምጬ እንዴት እቃ አለቃ አልልም እምለው ከማለቁ በፊት አንዴና ሁለቴ የምትሰሩት ሲቀራችሁ ንገሩኝ ነው የምለው። ለምን አደቀ ለምትለው መረጃ አለኝ። መጀመሪያ ሀሴ እንዲገጠሙት በልጆች ምግብ ነው እየተጠላ ነበረው። ለምን ያልቃል? እኔ ደግሞ ፍሬ የተባልኩትን በፍሬ እሰራለሁ። በዛም መረጃ ላይ ደግሞ ያልቃል የምትለው ውስጥ ምን እንደሚሰሩ ነው ያላቅም። ሰርቻ ቀርባለሁ በፍሬ እሷ ብዙ ነው የምታመጣው። የልጆች ግን በ2 ቀን በ3 ቀን ነው የሚያልቀው።
ሲሙኒት በምን አማችሽ ነው ያልከው? ደግሞ ስታስቅኝ ነበር። እሷ ራሷ እየሳቀችብህ ነው። ባይዘው በጣም ኦኬ አውርቼም ከሆነ እሰይ ደግ አንጣላም። ከሳሪም ጋር ሆነ ከማንም ጋር የፈለገውን አምጣ አንጣላም። ተነቃ ለሰነ ቢሰርብ ተፈተዋ እግዚአብሔር እንኳንም አልከሰሷት። ግን እነዛ ሰዎች ቢከሷት መሲ ብሪጅስቶን ዛሬ ምን ውስጥ ነበር የምትገባው? ሊከሰሳ ነበር ሳሳረኝ ግን ታዲያ በሱ ሰበብ ሳይሆን በሌላኛው በዛ ነጭ ፓንት ቀይ ፓንት በሚባለው በሀብቲታ አውቃለሁ እና እኔ ላሽ አሁን ሙኒት ቆይ አሁን ትልቅ ሰው ናት አይደለ? 20 ዓመት የሞላት ልጅ አላት አይደለ? ሙኒት ሰው የሆነ ነገር ሲደርስበት ወይ ብሎ ድንግጥ ብሎ ይመለሳል እኮ አይደል እንዴ? አሁን አንቺ በቲጂ በብሪጅስቶን ቦታ ብትሆኚ ሀቅና ወራ ከተባለ ሙኒት ከዛ በኋላ ቲክቶክ ላይ ለወራት ትመጪ ነበር አንቺ? አትመጪም፣ እርግጠኛ ነኝ። ያስደነግጣል። እሷ ግን ይሄው በሰዓታት ልዩነት የሆነ ቦታ ገብታ የምትናገረው ንግግር፣ የምትሳደበው ስድብ፣ በዛ ላይ ደግሞ የምትዋሻቸው ውሸቶች ገባሽ? የምታረገው በቃ ሰው ልጅ እኮ ከወለደ የሰው ልጅ መረጋጋት አለበት። ገባሽ? አንቺ ደግሞ እንዲህ ያለ ስራ ከሚሰራ ሰው ጋር አይመጥንሽም። አንቺ ልትረጂ ትችያለሽ የዛን ሰው ባህሪ። ሌላ ሰው ግን አንቺ ከመሲ ብሪጅስቶን ጋር ጥብቅ ብትይ የሆነ ቀን ጊዜ ሲመጣ ሰው ሊጠልሽ ነው የሚሮጠው። መሲ እንዲህ እያደረገች እሷን ሰፖርት የምታረጋት በቃ ከየትኛውም ግሩፕ ነፃ ሁኚ ሙኒት። ከየትኛውም ከማንም ሰው እርዳታ ካለ እነሱ ናቸው ያሉት እኮ ነው ውስጥ ያወጥ ነው ምን ያደርግ በቃ እርዳታ ካሉሽ ሄደሽ ርጂ ሙኒት። እግዚአብሔርን እኔ አፋይ ነው ወለድ ነገር ከዚህ በኋላ አንቺ ፊት ስለዚህ ስትራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ። በሷ ሰበብ መግለጽ ነገር በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ። ሄደሽ ርጂ ሙኒት። እግዚአብሔርን እኔ አፋይ ነው ወለድ ስለማላይ ነገር አለ። አሁን ራሱ በቅርብ ቀን የኔን ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ። በሷ ሰበብ መግለጽ ነገር ከዚህ በኋላ አንቺ ፊት ስለዚህ ስራዬ አንድ ነገር አላወራም። ደግሞ በቅርቡ ትሰማዋለህ። አሳረ ግፋቢ የሳምንት እንደዚህ ነገር ትሰማዋለህ እና የተበላሸብኝ ነገር አለ። ግን ጊዜ ያስተካክለዋል። ለማንኛውም እግዚአብሔር ነው የምልሽ ማላይ የምነግርህ ምስጢር አለ። አሁን ራሱ በቅርብ ቀን እኔ አፋይ ነው ስለማላይ የምነግርህ ምስጢር አለ። አሁን ራሱ በቅርብ ቀን የኔን ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ። በቃ ያሳረኛው ለማታ ይቀመጥ እኔ ሐሰተኛ ሰው አይደለሁም። እኔም ጋር ያገር አለ ታይ ብያታለሁ። እኔ በጣም ወራዳ ሴት ናት። ወራዳ ሴት እንደሆነች ነው ያውቃለሁ። እናቴ ትሙት አትችይም። ጌታን ቢቀርብሽ ይሻላል። መሲ ብሪጅስቶን ኔላማ ምን አገባኝ? ለምን ቀቅለሽ እሳት ባያት ሳራ ለምን እስከ ሽሮ በራሷ ሽሮና በርበሬ ጠብሰሽ እንደ ዶሮ ለምን አትበያት? ጆከርን ችግር አለበት። አንቺ ተጣላሽ አልተጣላሽ ኖርሽ ሐሚተኛና ሌባ መሆንሽን እያጋለጥንሽ ነው። እኛ እንደዚህ አይነት ሪከርድ አምጭብኝ እስኪ ነኝ ቀላላ አሮጊት አንድ ዱባይ ያለ ሰው ስም ጥሪ ካሁን በኋላ ቃል ምድር ለሰማይ እኔ የምልህ ወንድሜ አሳረኛው በኋላ ጆካ በኋላ እንገናኛለን። ገና ብዙ ሚስጥር ያለው ብዙ ቴሌግራም ላይ ደግሞ ያኛውን ትልቁ ሚስጥር ቴሌግራም ላይ ተደዋውለን ተወያይተንበት ያ ሞት ላይ የሚያደርስ ጉዳይ ስለሆነ በደንብ ተነጋግረንበት ማታ እናሰማው። ዝም ብዬ ያኛውንም ልክልሃለሁ። ዱባይ የሚሸግሯት ልጆች አሉ እዛ ሀገር ላይ እሷ የወሰደቻቸው ያልኩ አየሽ